የባህር በር የማስመለስ ትግል በዘመናዊት ኢትዮጵያ እንደ አውሮፓ አቆጣጠር 1855 እስከ 1991 ኦቶማን ቱርክ ከ16ኛው መቶ ክፍለ ዘመን ማለት 1549 ጀምሮ የቀይ ባህር ጠረፍን የምጽዋ ወደብንና የዳህላክ ደሴቶችን ተቆጣጥሮ ቆይቷል። በኢትዮጵያ በኩል የባህር በሮችን ለማስመለስ ብዙ ትግሎች ቢደረጉም ከቱርክ እጅ ማስለቀቅ ግን አልተቻለም ነበር። ይህ የባህር በር የማስመለስ ትግል የዘመናዊት ኢትዮጵያ የውጭ ፖሊሲ ትኩረት ሆኖ ቀጥሏል። በዘመናዊት ኢትዮጵያ ታሪክ የባህር በርን የማስመለስ ትግል በይፋ የጀመሩት አጼ ቴዎድሮስ ናቸው። በአጼ ቴዎድሮስ የንግስና ዘመን የቱርክ ኃይል እየደከመ ቢመጣም ግብፅ በከዴብ ሙሐመድ አሊ መሪነት ቀይ ባህርና የአባይ ሸለቆን በመቆጣጠር ታላቅ የግብፅ ኤምፓየር የመፍጠር ፖሊሲ በመተግበር ላይ ነበረች። ግብጾች በሂደት የቀይ ባህር ምጽዋና ወደብ፣ የታጁራ ሰርጥ፣ የዛይላና የበርበራ አካባቢ መቆጣጠራቸው ለኢትዮጵያ ቀጥተኛ ብሔራዊ አደጋም ነበር። አጼ ቴዎድሮስ ይህንን የግብፃውያን ከበባ የቱርክ ከበባ ይሉት ነበር። የቱርክ ከበባን በመስበር ኢትዮጵያን የባህር በር ባለቤት ማድረግ የአጼ ቴዎድሮስ የውጭ ግንኙነት ፖሊሲ ተቀዳሚ ዓላማ ነበር። ዓላማውን እውን ለማድረግ ከክርስቲያኑ ዓለም በተለይም አውሮፓ ጋር ክርስቲያናዊ ትብብርና ጥምረት መፍጠር አይነተኛ መንገድ ተደርጎ ተወስዶም ነበር። በተለይም የእንግሊዝ ድጋፍና እገዛ ለማግኘት በምጽዋ የእንግሊዝ ቆንሲል ለነበረው ዋልተር ፕላውደን ገልጸውለት ነበር። ለእንግሊዟ ንግሥት በጻፉት ደብዳቤ ላይም ዓላማቸው ቱርክና ግብፅን ከባህር ጠረፎች ማባረርና የባህር በር ባለቤት መሆን እንደሆነም ገልጸዋል። ቱርኮች ከአያቶቼ ምድር ለቀው ለመውጣት እምቢ ብለዋል። ስለዚህ በእግዚአብሔር እርዳታ ልዋጋቸው ተነስቻለሁ። ቱርኮች የባህር ጠረፉን ይዘው መልእክተኞቼ እንዳይተላለፉ ያስቸግራሉ። የእንግሊዙ ቆንሲል ፕላውዴን የንጉሡን ሐሳብ በመደገፍ ለእንግሊዝ የውጭ ጉዳይ ሚኒስቴር ሎርድ ጆርጅ ክላርደን ሪፖርት አድርጎ ነበር። ክላርደንም ኢትዮጵያ የምጽዋን ወደብ መልሳ ማግኘት አለባት የሚል አቋም ነበረው። ነገር ግን የክሬሚያ ጦርነት የእንግሊዝን አቋም ቀየረው። በዚህ ጦርነት ክርስቲያኖቹ ፈረንሳይና እንግሊዝ ከኦቶማን ቱርክ ጋር በመሆን ክርስቲያን ሩሲያን መውጋታቸው ለአጼ ቴዎድሮስ ግርምትና ጥርጣሬን ፈጥሮ ነበር። አውሮፓውያን ከሃይማኖት ይልቅ ብሔራዊ ጥቅሞቻቸው እንደሚበልጡባቸው አጼ ቴዎድሮስ አልተረዱም ነበር። ይህን ቢገነዘቡ ኖሮ ምናልባት ከእንግሊዝ ይልቅ በአካባቢያቸው ከሚኖሩ ሙስሊም መንግስታት ጋር የትብብር መንገድ ለመቀየስ ይጥሩ ነበር። በዚህ ምክንያት የአጼ ቴዎድሮስ የባህር በር የማግኘት ሐሳብ ህልም ሆኖ ቀረ። እንዳውም የባህር በር የማግኘት ህልሙ መዘዝ ይዞበት መጣ። ያግዙኛል ያሏቸው እንግሊዞች ጠላት ሆኑበት። ለዚህም መስዋዕት ሆነ። ይህ ሁኔታ የዓለም አቀፍ ፖለቲካ መለዋወጥ በውጭ ጉዳይ ፖሊሲ ላይ ያለውን ተጽዕኖ የሚያሳይ ነው። በሌላ በኩል ማንኛውም ጥምረት በወቅቱ ቅድሚያ የሚሰጠው ለብሔራዊ ጥቅም እንጂ ለሃይማኖት አለመሆኑን ያሳያል። የባህር በር ማስመለስ ትግል በአጼ ዮሐንስ አራተኛ ዘመን መንግስትም ተጠናክሮ ቀጥሎ ነበር። አጼ ዮሐንስ በነገሱበት ዘመን ሦስት አበይት ጉዳዮች ተከስተው ነበር። አንደኛ፣ በ1869 የስዊዝ ቦይ መከፈት የቀይ ባህርን ጂኦፖለቲካዊ ጠቀሜታ እንዲጎላ አድርጎታል። ሁለተኛ፣ የአፍሪካ ቀንድ የአውሮፓ ኢምፔሪያሊስት ኃይሎች መራኮቻ ሜዳ እየሆነ መጥቷል። ሦስተኛ፣ ኢትዮጵያ ራሷን ከግብፅ ከጣሊያንና ከመሐድስት ሱዳን ወረራ መከላከል ነበረባት። እነዚህ ጉዳዮች ኢትዮጵያ የባህር በር ለማግኘት ያደረገችውን የትግል ጉዞ እጅግ ውስብስብ አድርገውታል። በአንድ በኩል ቀይ ባህርን የመቆጣጠር ፍላጎት ያለው ሀገር ቁጥር እየጨመረ መጥቷል። በሌላ በኩል ትግሉ እንደ በፊቱ ከአንድ ውጫዊ ኃይል ኦቶማን ቱርክ ጋር ሳይሆን ከግብፅ፣ ከእንግሊዝ፣ ከጣሊያንና ከፈረንሳይ ጋር ነበር። የአጼ ዮሐንስ የውጭ ግንኙነት ፖሊሲ መሠረቶች የኢትዮጵያን ሉዓላዊነትና ፖለቲካዊ ነፃነት ማስከበርና የሀገሪቱን የባህር በሮች ማስመለስ ነበር። አጼ ዮሐንስ ይህንኑ ዓላማ እውን ለማድረግ የተጠቀሙበት የውጭ ፖሊሲ ጉዳይ ማስፈጸሚያ ስልት ዲፕሎማሲና ራስን የመከላከል ጦርነት ሲሆን የአንድነት ፖሊሲን ደግሞ በሀገር ውስጥ ተግብረዋል። በአጼ ዮሐንስ ዘመነ መንግስት ምጽዋ መጀመሪያ በግብፅ በኋላም በጣሊያን እጅ ነበረች።
ግብፅ የቀይ ባህር እና ህንድ ውቅያኖስ ወደቦችን መቆጣጠር የጀመረችው ገና ከ19ኛው መቶ ክፍለ ዘመን መጀመሪያ ጀምሮ ነበር። ይህ የግብፅ ተስፋፊነት ለኢትዮጵያ ቀጥተኛ ብሔራዊ አደጋ ነበር። ምክንያቱም የግብፅ ተስፋፊነት የባህር በሮችን በመቆጣጠር ብቻ የሚገታ ወይም የሚቆም አልነበረም። በሰሜን ምስራቅ አፍሪካ ጂኦፖለቲካዊ ቀጠና ወሳኝ ሚና ያላቸው ቀይ ባህርንና የአባይ ሸለቆን መቆጣጠር የግብፅ ተስፋፊነት የመጨረሻ ግብ ነበር። ይህ ተስፋፊነት በሙሐመድ አሊ የተጀመረ ሲሆን በከዲቭ እስማኤል ፓሻ መሪነት ዲፕሎማሲያዊ፣ ፖለቲካዊና ወታደራዊ ዝግጅት በማድረግ በኢትዮጵያ ላይ ጥቃት ፈጽሟል። የግብፅ ተስፋፊነት በጉንዲትና በጉራአ ጦር አውድማዎች ላይ በኢትዮጵያ አሸናፊነቱ ቢጠናቀቅም ኢትዮጵያ ወታደራዊ ድልን ወደ ፖለቲካዊ ድል በመቀየር የባህር በሮችን ማስመለስ አልቻለችም። ንጉሠ ነገሥቱ የባህር በር አገኝበታለሁ ብለው ተስፋ ያደረጉበት የሕይወት ስምምነት የባህር በር አላስገኘላቸውም። እንዲያውም ከሱዳን መሐዲስቶች ጋር አጋጭተው ለሕይወታቸው ማለፍ ሰበብ ሆነ። የሕይወት ወይም የአድዋ ስምምነት በሰኔ 1884 ዓ.ም በአፄ ዮሐንስ እና በእንግሊዝ መካከል የተደረገ ስምምነት ነው። የስምምነቱ ዋና ነጥቦች ኢትዮጵያ ሱዳን ውስጥ በመሐዲስቶች ከበባ ውስጥ ያለውን ከ10,000 በላይ የግብፅ ወታደር በግዛቷ ልታሳልፍ፣ ለኢትዮጵያ ሁሉንም የጦር መሳሪያዋን ጨምሮ ሸቀጣ ሸቀጦች በምጽዋ ወደብ በነፃ በእንግሊዝ ከለላ ወደ ግዛቷ እንድታስገባ፣ ሐመርሃ ግብፅ በጦርነት የተቆጣጠረችውን በጎስን የዛሬው ከረን ለኢትዮጵያ እንድትመልስ የጳጳስ ሹመት የተመለከተ አንቀጽም ነበረበት። እነዚህ ነበሩ። ምጽዋን የተመለከተ አንቀጽ ላይ የትርጉም ልዩነት ነበረ። አፄ ዮሐንስ ፍሪ ፓሴጅ የሚለውን ሐረግ ኢትዮጵያ ምጽዋ ላይ ያላትን መብት ዕውቅና የሰጠ አድርገው ወስደውታል። እንግሊዞች በበኩላቸው ፍሪ ፓሴጅ ማለት ኢትዮጵያ የምጽዋ ወደብን ይገባኛል ማለቷን እንደተወች ያመላክታል ብለው ተርጉመውታል። ኢትዮጵያ በስምምነቱ መሠረት ግዴታዋን ተወጥታ ነበር። እንግሊዝ ቃሏን በማጠፍ ምጽዋን ለኢትዮጵያ በመስጠት ፈንታ ለጣሊያን ሰጥታለች። አፄ ዮሐንስ በጎስም ይሁን ምጽዋን አላገኙም። አንዳንዶች ይህንን ስምምነት አንዲት ደካማ ጠላትን ግብፅ ማለት ነው በሁለት ጠንካራ ጠላት መሐዲስትና ጣሊያን የተካ ይሉታል። በአጠቃላይ አፄ ዮሐንስ የባህር በር ለማግኘት የሄዱበት የትግል መንገድ ውጤት አላስገኘም። ምክንያቱም የቀይ ባህር ጉዳይ የእንግሊዝ፣ የፈረንሳይ፣ የጣሊያንና የጀርመን የፉክክር ሜዳ ስለነበረ ትግሉን ውስብስብ አድርጎታል። በተለይም ደግሞ ጎረቤት ከሆኑት ሱዳኖች ይልቅ ለአውሮፓውያን ያደላ መሆኑ የኋላ ጉዳት አምጥቷል። እንግሊዝ ከፈረንሳይና ጀርመን ተጽዕኖ ነፃ የሆነ የሰሜን ምስራቅ አፍሪካ ቀጠና መመስረት ትፈልግ ነበር። ይህ ደግሞ የሚሳካው ቀይ ባህርና የአባይ ሸለቆን መቆጣጠር ስትችል ብቻ ነበር። በዚህ ምክንያት ጣሊያን የፈረንሳይና የጀርመንን እንቅስቃሴ እንድትገታ እንግሊዝ ምጽዋን የእጅ መንሻ አድርጋ አበርክታላታለች። አፄ ዮሐንስም ያሰቡት ሳይሳካ ከመሐዲስቶች ጋር ባደረጉት የመተማ ጦርነት መጋቢት 1 1881 ተሰዉ። የባህር በር የማስመለስ ትግል በአፄ ምኒልክ ቀጥሎ ነበር። በአፄ ምኒልክ ዘመነ መንግስት ኢትዮጵያ ሙሉ በሙሉ በቅኝ ገዢ ኃይሎች ከበባ ውስጥ ነበረች። የንጉሱ የውጭ ፖሊሲ ጉዳይም በዋናነት ትኩረቱ ሉዓላዊነት፣ የግዛት አንድነትና ፖለቲካዊ ነፃነትን ማስጠበቅ ነበር። አፄ ምኒልክ የባህር በሮችን ለመመለስ ዲፕሎማሲያዊ ትግሉን የመረጡ ይመስላል። ትኩረታቸውን በዋናነት ከሰሜኑ ይልቅ በምስራቁ በኩል ያሉትን የባህር በሮች ማለትም ዘይላና ጅቡቲ ላይ ነበር። አፄ ምኒልክ የዘይላን ወደብ ለኢትዮጵያ እንዲመለስ የሚጠይቅ ደብዳቤ በ1876 ዓ.ም ለጣሊያኑ ንጉሥ ኡምቤርቶ ጽፈው ነበር። በደብዳቤው ላይ የዘይላ ወደብ ለደቡብ እና ምስራቅ ኢትዮጵያ ንግድ ቁልፍ ሚና እንዳለው ወደቡ ተመልሶ ኢትዮጵያ እጅ እንዲገባ የንጉሱን እርዳታ የሚጠይቅ ነበር። ከጣሊያን በኩል ግን መልስም እርዳታም አልተገኘም። ይልቁንም የባህር በር በመዝጋት ወረራውን ፈጽሟል። ይቀጥላል።